ጤና ይስጥልን። ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች በያላችሁበት እንደምንቆያችሁ። 2 ሰዓት ነው አሁን ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ በቀጥታ የሚተላለፍላችሁ የዛሬ ማክሰኞ ምሽት ኢቲቪ 57 አሁን ይጀምራል። አበይት ነጥቦቹን ልናስቀድም ነው። የፌዴሬሽን ምክር ቤት በሕገ መንግሥት ጉዳዮች አጣሪ ጉባኤ የቀረቡለትን 115 የይግባኝ መዝገቦች ሕገ መንግሥታዊ ትርጓሜ አያስፈልጋቸውም ሲል ወሰነ። የአማራ ሕዝብ በሰላም እጦቱ ከገጠመው ሞት፣ መፈናቀልና ጉስቁልና ለመታደግ ብቸኛው አማራጭ ምክክር በመሆኑ ታጣቂ ቡድኑ የሰላም ካውንስሉን ጥሪ እንዲቀበል የባህር ዳር ከተማ ነዋሪዎች ጠየቁ። ይህ በእንዲህ እንዳለ ከኃይል አማራጭ ይልቅ ችግሮችን በውይይት የመፍታት ባህልን መገንባት የዚህ ትውልድ አርበኝነት ሊሆን እንደሚገባም ተጠቁሟል። አስራ አንድ የጠቅላይ ሚኒስትር ጽሕፈት ቤት ተጠሪ ተቋማት በትግራይ ክልል የክረምት በጎ ፈቃድ አገልግሎቶችን አስጀመሩ። በተመሳሳይ በሲዳማ ክልልም የ22 አቅመ ደካሞች ቤቶችን ግንባታ አስጀምረዋል። የአሜሪካ ጠቅላይ ፍርድ ቤት ዶናልድ ትራምፕ በስልጣን ዘመናቸው የተጠረጠሩባቸው ወንጀሎች ተጠያቂ እንደማያደርጋቸው ወሰነ የሚለውን ደግሞ ከውጭ ይዘናል። ሰለሞን ኃይለ ኢየሱስ ነኝ። ዜናዎችን መራለው። አብራችሁን ዝለቁ። በቅድሚያም ኢትዮጵያና አዘርባይጃን በአየር ንብረት ለውጥ ምክንያት የሚከሰቱ አደጋዎችን ለመከላከልና በትብብር ለመስራት የሚያስችላቸውን ውይይት አካሄዱ። የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ የአዘርባይጃንን ልዑካን ቡድን በጽሕፈት ቤታቸው ተቀብለው አነጋግረዋል። ሁለቱ ሀገራት በአየር ንብረት ለውጥ ምክንያት የሚደርሱ ጉዳቶችን በዘላቂነት ለመከላከል ተቀራርቦ መስራት በሚያስችሉባቸው ጉዳዮች ዙሪያ መክረዋል። አፈ ጉባኤ ታገሰ ጫፎ ኢትዮጵያ የአየር ንብረት ለውጥን ለመከላከል ቀዳሚ አጀንዳ አድርጋ እየሰራች እንደሆነ ገልጸው በአረንጓዴ ልማት ዘርፉ በርካታ ተግባራት ተከናውኖ ተጨባጭ ውጤት ስለመታየቱም አብራርተዋል። የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ በበኩላቸው ኢትዮጵያ የአየር ንብረት ለውጥን ለመከላከል በአረንጓዴ ኢኮኖሚ ዘርፍ ትኩረት ሰጣ እየሰራች በመሆኑ በርካታ ለውጦች እየታዩበት ስለመምጣቱም አንስተዋል። ቀጣይነት ያለው ውጤት ለማስመዝገብም የኢትዮጵያና የአዘርባይጃን ትብብር መጠናከር አስፈላጊ ስለመሆኑ ሚኒስትሯ ገልጸዋል። በአዘርባይጃን የኢኮሎጂና ተፈጥሮ ሀብት ሚኒስትር ሙክታር ባባዬቭ በበኩላቸው ሀገራቸው በአየር ንብረት ለውጥ ዙሪያ ከኢትዮጵያ ጋር በትብብር ለመስራት ፈቃደኛ መሆኗን ገልጸዋል። አዘርባይጃን በአየር ንብረት ለውጥ በሚከሰቱ ጎርፍ፣ ድርቅና ተያያዥ አደጋዎችን በቅድመ መከላከል ረገድ ያላትን የካበተ ልምድ ለኢትዮጵያ ማካፈል እንደምትችልም ሚኒስትሩ አረጋግጠዋል። አፈጉባኤ ታገሰ ጫፎና የአዘርባይጃን ልዑካን ቡድን በምክር ቤቱ ቅጥር ግቢ ውስጥ ችግኝ በመትከል አሻራቸውን ማስቀመጣቸውን ከምክር ቤቱ ለኢትዮጵያ ቴሌቪዥን የተላከው መረጃ ያመላክታል። የኢትዮጵያና የሶማሊያ ውጭ ጉዳይ ሚኒስትሮች ያሉ አለመግባባቶችን በሰላማዊ መንገድ እልባት ለመስጠት ቁርጠኝነታቸውን ገለጹ። የውጭ ጉዳይ ሚኒስቴር በቱርክ መንግስት አመቻችነት በኢትዮጵያና ሶማሊያ መካከል የተደረገውን ውይይት አስመልክቶ መግለጫ አውጥቷል። የሁለቱ ሚኒስትሮች ውይይት በሁለቱ ሀገራት መካከል ላሉ አለመግባባቶች መፍትሄ ሊያመጡ በሚችሉ ጉዳዮች ላይ ግልጽና ወዳጅነት የተሞላበት የሀሳብ ልውውጥ የተደረገበት እንደነበረ ሚኒስቴር መስሪያ ቤቱ ባወጣው መግለጫ አስታውቋል። ሚኒስቴሩ በቱርክ ሪፐብሊክ የውጭ ጉዳይ ሚኒስትር ሃካን ፊዳክ ጋባዥነት የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የውጭ ጉዳይ ሚኒስትር አምባሳደር ታዬ አጽቀሥላሴና የሶማሊያ ፌዴራል ሪፐብሊክ ውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር አህመድ ሞአሊም ፊቂ ትናንት በአንካራ ተገናኝተው ስለ መወያየታቸው ተገልጿል። የውጭ ጉዳይ ሚኒስትሮቹ አሉ ያሉ አለመግባባቶችን በሰላማዊ መንገድ እልባት ለመስጠት ቁርጠኝነታቸውን የገለጹ ሲሆን የቱርክ መንግስት ውይይቱን ለማመቻቸት ስለተጫወተው ገንቢ ሚና ምስጋናቸውን አቅርበዋል። ሚኒስትሮቹ መልካም ጉርብትናና ቀጠናዊ መረጋጋትን ከግምት ውስጥ በማስገባት መፍትሄዎችን ለማመላከት ያለሙ ምክክሮችን ለመቀጠል ስለመስማማታቸውም ተገልጿል። ሁለቱ ሚኒስትሮች የቱርክ ፕሬዝዳንት ሬሲፕ ጣይብ ኤርዶሃን ምክክሩን ሀገራቸው ለማስተናገድ የወሰዱትን ተነሳሽነት በማድረግ ሁለተኛው ዙር ውይይታቸውን ነሐሴ 27 ቀን 2016 ዓ.ም በአንካራ ለመቀጠል ስለመስማማታቸው ተመላክቷል።
የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከዩጋንዳ አቻቸው ሞዚ ኬሩምጋራባ ጋር ተወያዩ። የሁለቱ ሀገራት የጦር መሪዎች ባደረጉት ውይይትም ሀገራቱ የጸጥታና ደህንነት ጉዳዮች ላይ የተሻለ አስተዋጽኦ ለማበርከትና የአቅም ግንባታና ሌሎች ትብብሮችን አስመልክቶ ግንኙነታቸውን በተጠናከረ መልኩ እንዲቀጥል ለማድረግ ከስምምነት ላይ ደርሰዋል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላም በቀጣይ ቀናትም ከሀገሪቱ ፕሬዝዳንት ዮዌሪ ሙሴቬኒ ጋር ተገናኝተው እንደሚወያዩ ይጠበቃል። መረጃውን ያደረሰን የመከላከያ ሚኒስቴር ነው። በድሬዳዋ አሸዋ ተራ ተብሎ በሚጠራው አካባቢ የደረሰው የእሳት አደጋ ሙሉ በሙሉ በቁጥጥር ስር ስለመዋሉ ተገለጸ። እንደ ኢትዮጵያ ዜና አገልግሎት ዘገባ የድሬዳዋ አስተዳደር ከንቲባ ከድር ጀዋርና የካቢኔ አባላት እንደዚሁም ያስተዳደሩ አመራር አካላት አደጋው በደረሰበት ስፍራ ተገኝተው ተመልክተዋል። ከንቲባ ከድር ጀዋር ዛሬ ከማለዳው 1 ሰዓት አካባቢ ጀምሮ የተከሰተውን የእሳት አደጋ በቁጥጥር ስር ለመዋል በየደረጃው የሚገኙ የህብረተሰብ ክፍሎች የተደረገውን የተቀናጀ ርብርብ አድንቀዋል። በድሬዳዋ ፖሊስ ጠቅላይ መምሪያ የእሳት መከላከያ ዲቪዥን የሀገር መከላከያ ሰራዊትና የነጻ የንግድ ቀጠና የእሳት ማጥፊያ ብርጌድ ያደረጉት የተቀናጀ የእሳት ርብርብ እሳቱን በቁጥጥር ስር ለመዋል አስችሏልና ምስጋናዬን አቀርባለሁ ብለዋል ከንቲባ ከድር ጀዋር። በተከሰተው ድንገተኛ አደጋ ሀብትና ንብረት የተጎዳባቸው ወገኖችን ለመደገፍ አስተዳደሩ መላው ህብረተሰብን በማስተባበር የድርሻውን ኃላፊነት እንደሚወጣም አስታውቀዋል። በአደጋው በሰው ህይወት ላይ የደረሰ ጉዳት እንደሌለ የተገለጸ ሲሆን የአደጋው መንስኤ በፖሊስ እየተጣራ ስለመሆኑ ለማወቅ ችለናል። በዚህ በአዲስ አበባ የሚኖሩ የጋምቤላ ተወላጆች የኢትዮጵያ ብሮድካስቲንግ ኮርፖሬሽን የሚዲያ ኮምፕሌክስን ጎበኙ። የጋምቤላ ተወላጆቹ በኢቢሲ ባዩት ነገርም ስለመደሰታቸው ገልጸዋል። ኮርፖሬሽኑ ተደራሽነቱን ይበልጥ ለማስፋት ታዲያ በጋምቤላ ክልል ስቱዲዮ ከፍቶ ህብረተሰቡን ማገልገል እንደሚኖርበትም አስተያየታቸውን ሰጥተዋል። ዘገባው የሪፖርተራችን ፍሬህይወት ረታ ነው። የተወደዳችሁ ኢቲቪ ዜና 57ን በቀጥታ ከኢትዮጵያ ቴሌቪዥን እየተከታተላችሁ ነው። አሁንም አብራችሁን ዝለቁ። ሲቢኢ ፔይ ባንድ ይበልጥ የተሻለውን አማራጭ ይቀላቀሉ ብሎ ይበልጥ ይቀላል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የልማት ሐሳብ ጥንስስ ተባስቶ ተፈትሎ ከግቡ ሲደርስ እኛ ቀደምት የኢኮኖሚ አነቃቂ ኃይል ነበር። የጥበበኞች ብዕር ከወረቀቱ ሲያርፍ እጃውሰን ሂሩት አባቷ ማን ነው ብለን ከጥያቄዎቻቸው መልስ ጋር ያስታረቅን ችግር ፈቾች። በዓለም አደባባይ ሀገራችንን የወከለ ቦንድ አትመን በራስ አቅም በተባበረ ጉልበት ውሃን ወደ መብራት ያሻገርን የዘመን ችግር ፈቺ ድልድዮች። ያልታዩ ገጾችን ገልጠን ልዩ ተሰጥኦን አፍክተን አዳዲስ ሐሳብ አዳብረን አብረን ለማደግ በጋራ ምንሰራ ከኢንዱስትሪ ግንባታ እስከ ምርት አቅርቦት ሀገር የሚገነቡ ባለ ራዕዮች ደጀን ሲሹ አብነቶች ከግዙፍ ኢኮኖሚ በስተጀርባ ስማችንን በደማቅ ቀለም አትመን የብዙዎችን ሕይወት ለዘመናት ያቀና ባለ ብርቱ እጆች ከአንድ ክፍለ ዘመን በላይ የልማት አገልጋይ የኢትዮጵያ ልማት ባንክ የልማት አጋሩ። ተመልሰናል። የተወደዳችሁ እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ እየተላለፈላችሁ የሚገኘው ቲቪ 57 ዜናችን እንደቀጠለ ነው። በዝርዝር ወደምንመለከታቸው ጉዳዮች ይሻገራለሁ። የፌዴሬሽን ምክር ቤት በህገ መንግስት ጉዳዮች አጣሪ ጉባኤ የቀረቡለትን 115 የይግባኝ መዝገቦች ህገ መንግስታዊ ትርጓሜ አያስፈልጋቸውም ሲል ወሰነ። ምክር ቤቱ የህገ መንግስት ጉዳዮች አጣሪ ጉባኤ የአሰራር ረቂቅ ደንብንም አጽድቋል። ዘጋቢያችን መሐመድ አልቃድር ዝርዝሩን ይዘዋል። የህገ መንግስት ጉዳዮች አጣሪ ጉባኤ ህገ መንግስታዊ ጉዳዮችን የማጣራት ኃላፊነት ያለው ህገ መንግስቱን የመመርመር የውሳኔ ሀሳቡንም ለፌዴሬሽን ምክር ቤት እንዲያቀርብ በህገ መንግስቱ
አንቀጽ 84 ላይ ተደንግጎ ይገኛል። አጣሪ ጉባኤው ስልጣንና ተግባሩን በዝርዝር የያዘ አዋጅ ቢኖርም የሚመራበት የአሰራር ስነ ስርዓት ደንብ ግን አልነበረውም። ይህንን ተከትሎ የፌዴሬሽን ምክር ቤት የዜጎችን ህገ መንግስታዊ መብቶችን ለመጠበቅ የሚያስችል ረቂቅ ደንብን ያጸደቀ ሲሆን ደንቡ ቀልጣፋ ህገ መንግስታዊ ትርጓሜን ያሰጣል ተብሏል። የህገ መንግስት ጉዳዮች አጣሪ ጉባኤ አዘጋጅቶ ያቀረበውን ረቂቅ የአሰራር ስነ ስርዓት ደንብ በህገ መንግስት ትርጉም አሰራር ላይ የተሻለ የተቀላጠፈ ተገማች የሆነና የበለጠ ነፃና ገለልተኛ ብሎም ተጠያቂነት የሰፈነበት ህገ መንግስታዊ ትርጉም ይሰጣል ተብሎ ይታመናል። ደንቡ 12 ክፍል ያለውና በ84 በአንቀጽ ተከፋፍሎ ተደራጅቶ የቀረበውን የአሰራር ስርዓት ደንብ ከዚህ በፊት የፌዴሬሽን ምክር ቤት ከፍተኛ አመራሮች፣ የህግ ባለሙያዎች እንዲሁም የህገ መንግስት ጉዳዮች አጣሪ ጉባኤ አባላትና ከፍተኛ አመራሮች እና የህግ ባለሙያዎች በመጨረሻም የህገ መንግስት ትርጉምና የውሳኔ አፈጻጸም ክትትል ቋሚ ኮሚቴ በዝርዝርና በጥልቀት ተወያይቶበታል፣ ማስተካከያ ተደርጎበታል። ደንቡ ውስጥ በዝርዝር ስንገባ በጣም ብዙ የሚወጣ መመሪያ የሚፈቱ ነገሮች አሉ። ያው በዝርዝር ሁሉም ነገር እዚህ ውስጥ ስለማይቀመጥ ለምሳሌ በቀጣይ የምናስበው የሚቀርቡ ማመልከቻዎች ኤሌክትሮኒክ እንዲሆኑ እንፈልጋለን። ሰዎች እኛ ጋር ሳይመጡ ካሉበት ሆነው ማመልከቻ እንዲያቀርቡ ማድረግ እንፈልጋለን። ይህን አሰራር እየተዘጋጀንበት ነው። ይህንን ስንጀምር ለዚህ የሚሆን አሰራር እንደሚዘረጋ ይሄ ደንብ ያስቀምጣል። አዳዲስ አሰራሮችን ለማስተዋወቅ የተሻለ ቀልጣፋ አገልግሎት ለመስጠት የሚያስችል የተቀመጡ ነገሮች አሉ። ምክር ቤቱ የህገ መንግስት ጉዳዮች አጣሪ ጉባኤ የህገ መንግስት ትርጓሜ እንዲሰጥባቸው ሲል ባቀረባቸው የይግባኝ አቤቱታዎችም ላይ ውሳኔን አሳልፏል። ህገ መንግስት ትርጉም ያስፈልጋቸዋል ብሎ በላካቸው 12 መዝገቦች ላይ ዝርዝር እይታ አድርጓል። ዝርዝር እይታ ሲያደርግ የተለያዩ አካላትን አግኝቶ ለመወያየት ሞክሯል። ምክር ቤቱ ለምሳሌ ጠቅላይ ሚኒስትር ጽሕፈት ቤት የሚያስኬድ ጉዳይ ሲኖር ጠቅላይ ሚኒስትር ጽሕፈት ቤት ተሄዷል። ፍትህ ሚኒስቴር ሲኖር ፍትህ ሚኒስቴር ተሄዷል። ባንኮች አካባቢ መሄድ ካስፈለገ ባንኮች አካባቢ ተሄዷል። የህገ መንግስት አጣሪ ጉባኤ ሰብሳቢ አግኝቶ ማወያየት ካስፈለገ አግኝቶ ለማወያየት ተወግሯል። ስለዚህ አራቱ መዝገቦች የህገ መንግስት አጣሪ ጉባኤ ያቀረባቸው ሲሻሩ 8ቱን ተቀብሎ አጽድቋል። ማንኛውም በሀገሪቱ ውስጥ የሚወሰን ውሳኔ ህግ የሚወጣለት ደንብ የሚወጣለት የመሳሰሉት ነገር ከህገ መንግስቱ በላይ አይደለም። እንዲህ አይነት ነገሮችን በሚገባ ለማየት እየተሞከረ የመጣበት ሁኔታ ነው ያለው። ከዚህ አንጻር አሁን የቀረበልን 117 ፋይል ከ117ቱ ፋይል 2 ፋይሎች ብቻ ናቸው የተሻሩት። 115ቱ ወይም 98.2% የህገ መንግስት አጣሪ ጉባኤ የወሰነው ውሳኔ ጸድቋል። የፌዴሬሽን ምክር ቤት ባካሄደው ስብሰባ የተጓደሉ የቋሚ ኮሚቴ አባላትንም ተክቷል። 11 የጠቅላይ ሚኒስትር ጽሕፈት ቤት ተጠሪ ተቋማት በትግራይ ክልል የክረምት በጎ ፈቃድ አገልግሎትን አስጀመሩ። የክረምት በጎ ፈቃድ አገልግሎቱ ማህበራዊ ጉርብትናን የበለጠ ለማጠናከር ያስችላልም ተብሏል። ዋለልኝ ታምር ዝርዝሩን ይዟል። በትግራይ ክልል የዘንድሮውን የክረምት በጎ ፈቃድ አገልግሎት በሚኒስትር ዴኤታ ማዕረግ የጠቅላይ ሚኒስትር የደህንነት አማካሪ ዶክተር ቀነዓ ያደታ እንዲሁም የትግራይ ጊዜያዊ አስተዳደር ርዕሰ መስተዳደር አቶ ጌታቸው ረዳ የአቅመ ደካሞችን ቤት እድሳት አስጀምረዋል። በዚህ መርሃ ግብር 20 የአቅመ ደካማ ቤቶችም ይሰራሉ ተብሏል። አቶ ጌታቸው የጠቅላይ ሚኒስትር ጽሕፈት ቤት ተጠሪ ተቋማትን አመስግነው ተግባሩ የዜጎችን ሕይወት መቀየር እንደሚያስችል ነው የገለጹት። አሁንም የተቸገሩ ወገኖቻችንን በመርዳት በኩል የሌሎች ድጋፍ ሳንጠብቅ በራሳችን አቅም ጭምር ልናደርገው እንደሚገባ ለማሳየት የሚያስችል ተነሳሽነት ነው ያሳዩት። ለዚህ በጎ ተነሳሽነት ምስጋናችንን እየገለጽን አሁንም እዚሁ አጠገብ እግረ መንገዳችሁን ብታዩ በድንኳን ውስጥ የሚኖሩ በጣም አስቸጋሪ በተለይ በዝናብ ሁኔታ ተፈናቃዮች ያሉ ሰው አካሪ የሚባል እዚህ ቅርብ ነው። አሁን ከምናያቸው የተቸገሩ ወገኖች በከፋ ደረጃ የሚኖሩ ወገኖችም አሉ። 11 የጠቅላይ ሚኒስትር ጽሕፈት ቤት ተጠሪ ተቋማት በዚህ የበጎ ፈቃድ አገልግሎት መሳተፋቸውን የገለጹት ዶክተር ቀነዓ ያደታም መርሃ ግብሩ የእርስ በርስ ግንኙነትን በማጠናከር ሀገርን መገንባት እንዲቻል ታሳቢ ያደረገ መሆኑን ተናግረዋል። 11 ተቋማት ናቸው እዚህ ላይ የተሳተፉት። የተለያየ ሪሶርስን ሞቢላይዝ በማድረግ ወደ 23 ሚሊዮን ብር ገቢ አድርጓል። እዚህ በተከፈተው አካውንት ላይ ቅድም ክቡር ፕሬዚዳንት እንዳሉት
የገንዘቡ መጠን አይደለም። መሰረታዊ ነጥቡ የዜጎቻችንን ትስስርን፣ አንድነትን፣ መተጋገዝን እና ጠንካራ ሀገርን የመገንባት ተልዕኮ ትልቅ መሰይ ስላለው በዚህ አጋጣሚ እዚህ ላይ ለተሳተፋችሁትም በአጠቃላይ ምስጋና ማስገባት እፈልጋለሁ። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ሰላማዊት ካሳም በዘንድሮ የክረምት በጎ ፈቃድ መርሃ ግብር በትግራይና ሲዳማ ክልሎች ተግባራዊ እንደሚደረግ ጠቁመዋል። ማህበረሰባዊ ትስስርን የሚያጠናክሩና ተጠቃሚ የሚያደርጉ ተግባራትም በዘንድሮ የክረምት በጎ ፈቃድ አገልግሎት እንደሚሰሩ ሚኒስትር ዴኤታዋ ገልጸዋል። ሰቡ ጋር ግንኙነት ያላቸውን የበጎ ፈቃድ ስራዎችን ማከናወኑ፣ የደም ልገሳው፣ ከዛ በተጨማሪ የጽዱ ኢትዮጵያ ደግሞ አንዱ አካል የሆኑ አካባቢን የማጽዳት እንደዚሁም ደረጃቸውን የጠበቁ ከተሞችን የሚመጥኑ መጸዳጃ ቤቶችንም የመገንባት ስራ በዚህ መርሃ ግብር ውስጥ ተካቷል ማለት ነው። በሀገሪቱ በዘንድሮ የክረምት በጎ ፈቃድ አገልግሎት መርሃ ግብር ከ34 ሚሊዮን በላይ በጎ ፈቃደኞች በተለያዩ ተግባራት የሚሳተፉ ሲሆን በዚህም ከ50 ሚሊዮን በላይ ዜጎችን ተጠቃሚ ለማድረግ መታቀዱ ተጠቅሷል። ይህ በዚህ እንዳለ የጠቅላይ ሚኒስትር ጽህፈት ቤትና በስሩ የሚገኙ ተጠሪ ተቋማት በሲዳማ ክልል የ22 አቅመ ደካማ ቤቶችን ግንባታ አስጀመሩ። ተጠሪ ተቋማቱ በሚቀጥሉት 2 ወራትም በሲዳማና ትግራይ ክልሎች 44 የአቅመ ደካማ ቤቶች እንደሚገነቡ ተገልጿል። በስፍራው የሚገኘው ባልደረባችን ሚካኤል ገዙ ተከታዩን አድርሶናል። የጠቅላይ ሚኒስትር ጽህፈት ቤትና ተጠሪ ተቋማቱ በደቡብ ሲዳማ ዞን በአለታ ጭኮ ከተማ የግንባታ ስራውን አስጀምረዋል። የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ሚኒስትር ዴኤታ መክዩ መሐመድ በሚቀጥሉት 2 ወራት በክልሉ 22 የአቅመ ደካማ ቤቶች ግንባታ እንደሚከናወን ተናግረዋል። ክቡር ጠቅላይ ሚኒስትራችን ባስጀመሩት በየክረምቱ የበጎ አድራጎት ስራዎች ይሰራሉ። ጠቅላይ ሚኒስትር ጽህፈት ቤት ተጠሪ የሆኑ 22 ተቋማት አሉ። እነዚህ 22ቱም ተቋማት 2 ክልሎች ተመድቦ ነው እየሰሩ የሚገኙት። አንደኛው መቀለ ወይም ደግሞ ትግራይ ክልል ላይ 22 ቤቶችን ግንባታ ዛሬ ያስጀምሯል። እንዲሁም ሁለተኛው ቲም ደግሞ በሲዳማ ክልል ደቡባዊ ዞን ዳሬ መንጉዶ ቀበሌ ላይ 22 ቤቶችን የሚያስጀምር ይሆናል። በአጠቃላይ በዚህ ዓመት ወደ 44 ሚሊዮን የሚጠጋ ብሮችን ከበጀት ውጭ ተቋማታቸው ሰብስበው ያመጡት ማለት ነው ቤቶች ግንባታ አስጀምረናል። በአንድ ሀገር ውስጥ ቀጣይነት ያለው እድገትን ማስመዝገብ የሚቻለው ከመንግስት ባለፈ ዜጎች ባላቸው አቅም ተባብረው ሲሰሩ እንደሆነ ሚኒስትር ዴኤታው አመልክተዋል። ከዚህ ጎን ለጎንም የተቋማት ተወካዮቹ የችግኝ ተከላ ያከናውኑ ሲሆን በመጪው መስከረም ወር ለእነዚህ አካባቢዎች የትምህርት መርጃ ቁሳቁስ ድጋፍ እንደሚደረግ ተጠቁሟል። ከ2 ወር በኋላ ትምህርት ሲጀምር አቅመ ደካማ ለሆኑ ተማሪዎች የደብተር የቁሳቁስ ድጋፍ ይደረጋል። አጠቃላይ እንግዲህ ፓርቲያችን ሰው ተኮር እንደመሆኑ መጠን ክቡር ጠቅላይ ሚኒስትራችን ባስቀመጡት አቅጣጫ መሰረት የፌዴራል ተቋማት ሁሉም ሚኒስቴር መስሪያ ቤቶች በየክልሉ ተመድቦ ይህንን ስራ በጎ ስራ ተግባራት በክረምት ላይ ይሰራሉ። እኛም እንደ ጠቅላይ ሚኒስትር ጽህፈት ቤትና ተጠሪ ተቋማት ዛሬ እዚህ ቀበሌ ላይ አስጀምረናል ማለት ነው። የችግኝ ተከላ መርሃ ግብርም ይደረጋል። አጠቃላይ በዚህ ክረምት ላይ የስራ ክትትሎቹ በዚህ ሲዳማ ክልል ላይ በዚህ መንገድ በአማሪ ሁኔታ ዛሬ ያስጀመርን መሆኑን ነው ማለት ነው። ነባሩን የመደጋገፍ ልማድ ማጠናከር ለዘርፈ ብዙ ማህበራዊ ችግሮች መፍትሄ ለመስጠት እንደሚያስችል ይታመናል። የሲዳማ ክልል የመንግስት ዋና ተጠሪ አብርሃም አርሻሎ በተቋማቱ ለሚከናወነው ስራ ምስጋና አቅርበው በክልሉ በበጎ ፍቃድ ዘመቻ በየዓመቱ ማህበራዊ ችግሮችን ለማቃለል ያስቻሉ ተግባራት እየተከናወኑ እንደሚገኝ አንስተዋል። ሀሳቡ የክቡር ጠቅላይ ሚኒስትሩ ግን ደግሞ ከክቡር ጠቅላይ ሚኒስትሩ ወጥቶ የሁሉም ህዝቦች ሆኗል። አሁን ሃይማኖት ተቋማት ተከፋፍሎ ቤት ይሰራሉ። ለእድሮች፣ ለሃይማኖት ተቋማት፣ ለሁሉም ማህበረሰብ ደርሷል ማለት ነው። የዚህ ድል ተጠቃሚ ሆኑ አቅመ ደካሞች በክረምት ዝናብና በበጋ ፀሐይ ይደርስባቸው ከነበረ እንግልት የሚያሳርፋቸው እንደሚሆን ጠቁመዋል። ክረምት ሲመጣ ያው ትንሽ የሚሻለው ቦታ ወደዚህ ሆኜ ወደ ሆኜ እንደዚህ ነው የሚኖረው። እንደዚህ ወደ እየዞርኩ እንደዚህ ነው 4 ዓመት ውስጥ እየቆዩት እዚህ። ዛሬ ግን የሚሰማኝ ደስታ ብቻ ነው። እግዚአብሔር ይመስገነው። መቶ ያዩት ሰዎችም መንግስትም እግዚአብሔር ይባርካቸው። በጠቅላይ ሚኒስትር ጽህፈት ቤትና በስሩ በሚገኙ ተጠሪ ተቋማት በሚቀጥሉት 2 ወራት በሲዳማና ትግራይ ክልሎች በእያንዳንዳቸው 22 በድምሩ የ44 አቅመ ደካማ ወገኖች ቤት ግንባታ ይከናወናል ተብሏል። የኢትዮጵያ ሞተራይዝድ ሻለቃ በሰው ኃይልና በትጥቅ አስተማማኝ ቁመና ላይ እንደሚገኝ ማረጋገጡን የምስራቅ አፍሪካ ተጠንቀቅ ኃይል አስታወቀ። በምስራቅ አፍሪካ ተጠንቀቅ ኃይል ዲሬክተር ብርጋዴር ጄኔራል ፖል ካሆማ ጆማ የተመራ የዝግጁነት ማረጋገጫ ልዑክ ኢትዮጵያ ለምስራቅ አፍሪካ ተጠንቀቅ ኃይል ያዘጋጀችውን ሞተራይዝድ ሻለቃ ጦር ሰፈር ተዘዋውሮ ተመልክቷል።
ዳይሬክተሩ ኢትዮጵያ ያዘጋጀችው ኃይል በትጥቅም ሆነ በሰው ኃይል የተሟላ እንደዚሁም በተቀመጠው መስፈርት መሰረት ለግዳጅ ዝግጁ ስለመሆኑ ማረጋገጣቸውን ገልጸዋል። የኢትዮጵያ ዝግጁነት ለቀጠናው ሰላምና ጸጥታ ያላትን ነባር ቁርጠኝነት የሚያረጋግጥ ስለመሆኑም ይጠቁማል ብለዋል። Ethiopia has always been a committed member of East African Standard. ኢትዮጵያ ለምስራቅ አፍሪካ ተጠባባቂ ኃይል በቋሚነት ወታደር ከሚያቀርቡት ሀገራት ከቀዳሚዎቹ መካከል ትጠቀሳለች። እርግጥ ነው ኢትዮጵያ ለቀጠናው ሰላም ብቻ ሳይሆን ለአፍሪካና ለሌሎችም ትልቅ አበርክቶ እንደነበራት እናስታውሳለን። ዛሬም እዚህ የመጣ ነው ኢትዮጵያ ለምስራቅ አፍሪካ ተጠንቀቅ ኃይል ያላትን ዝግጁነት ለመመልከት ነበር። በዚህም ሀገሪቱ ትልቅ በጀት መድባ ለቀጠናው ሰላምና መረጋጋት ብቁ የሆነ ኃይል ማዘጋጀቷን ተመልክተናል። በዚህም መንግስትንና በዚህ ስራ የተሳተፉትን በሙሉ ማመስገን እፈልጋለሁ። እንደ ሪፖርተራችን ተስፋዬ ጫኔ ዘገባ የምስራቅ አፍሪካ ተጠንቀቅ ኃይል የኃይል አዛዥ ብርጋዴር ጄኔራል ጌታቸው አሊ በበኩላቸው የገምጋሚ ቡድኑ መመዘኛዎች ከዓለም አቀፍና ከአፍሪካ ህብረት መስፈርቶች ጋር የተጣጣሙ ስለመሆናቸው ገልጸዋል። በዚህም ኢትዮጵያ የገምጋሚ ቡድኑ መስፈርቶች ማሟላት መቻሏን በማብራራት ጭምር ይሄ መመዘኛና ክራይቴሪያ የተባበሩት መንግስታት ድርጅት መመዘኛ ጋር የተጣጣመ ነው። ከአፍሪካ ህብረት መመዘኛ ጋር የተጣጣመ ነው። ኢስተርን አፍሪካን ስታንድ ባይ ፎርስ በራሱ it has own criteria so based on that criteria ነው ይሄን ሁኔታ እያየን ያለ ነው። ዝም ብሎ ማየት ብቻ አይደለም። በዛ ክራይቴሪያ መሰረት ከፍተኛውን ነጥብ የሚያሰጥ አለ፣ መካከለኛ ነጥብ የሚያሰጥ አለ፣ ዝቅተኛ ነጥብ የሚያሰጥ አለ። ስለዚህ በዚያ ክራይቴሪያ መሰረት ስናየው የኢትዮጵያ ዝግጅት እጅግ በጣም ወደ ከፍተኛው ደረጃ የተጠጋና ምናልባትም ኢትዮጵያ ለማዋጣት ተጠንቀቅ ኃይሉ ለማዋጣት ያሰበችውን ኃይል በከፍተኛ ደረጃ ያሟላ ነው ብለን ነው የምንወስደው። በኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ የተመራው የልዑካን ቡድን በምዕራብ ኦሮሚያ ወለጋ ዞኖች ያደረገው ጉብኝት በአካባቢው ያለው የልማትና የሰላም ሁኔታ ለመገንዘብ ያስቻለ ስለመሆኑ የክልሉ ብልጽግና ፓርቲ ጽህፈት ቤት ኃላፊ ፍቃዱ ተሰማ ገለጹ። ከዞን እስከ ቀበሌ መዋቅሮች በተደረገው ጉብኝትም ሀገራዊ ፖሊሲዎችን በመረዳት ስራዎች እየተሰሩ ስለመሆኑ ማረጋገጥ ተችሏል ብለዋል። የተለያዩ የግብርና ኢኒሼቲቮች ተግባራዊ በማድረግ በአካባቢው የልማት ስራ እየተሰራ ስለመሆኑም የታየበት ነው ሲሉ ገልጸዋል። መዋቅሩ በብልጽግና እሳቤዎች ላይ በለውጡ እሳቤዎች ላይ አጠቃላይ በኢኮኖሚ በማህበራዊው ዘርፎች የተቀመጡ ግቦችን፣ ፖሊሲዎችን፣ የፖሊሲ ማስፈጸሚያ አቅጣጫዎችም ጭምር ላይ ግልጽነት ያለው ነው። ይህንም ደግሞ በተግባር ማለት ነው መሬት ላይ ለማየት ሞክረናል። ሩዝ እዚህ አካባቢ አይታወቅም። ሩዝ ማምረት ጀምረዋል። በክላስተር ለኢንተርናሽናል ወይ ለዓለም አቀፍ ገበያ ተወዳዳሪ የሆነ ምርት ማምረት ነው። በዚህ አኳያ የአቮካዶ ምርጥ ዘር የሆኑ የአቮካዶ ዝርያዎችን፣ የሙዝ ዝርያዎችን፣ ሌሎችንም አድርገው መስፋት ቢገባውም ወደ ውጭ መላክ ጅማሮ የተጀመረበት ሁኔታ ነው ያለው ማለት ነው። ይሄንንም አሳክቷል ማለት ነው። በሌላው በኩል የስራ እድል መፍጠር ነው። በአብዛኛው ወጣቶች የርንባቸው በአብዛኛው ወጣቶች ተደራጅተው የሚያደርጉት ነገር ስለሆነ ይሄም የሚያበረታታ ነው። እንደ ሪፖርተራችንና ቤል ሙሉጌታ ዘገባ ታዲያ ህዝቡ ለውጡን እንደሚደግፍና ለዚህም ማንኛውም አይነት መስዋዕትነት ለመክፈል ዝግጁ መሆኑን የገለጹት አቶ ፍቃዱ ተሰማም የህዝቡን የልማት ጥያቄ ለመመለስ በፌዴራልና በክልል ደረጃ የሚሰሩ የልማት ስራዎች እንዳሉም አንስተዋል። ህዝቡ የልማት ጥያቄዎች መስፋት አሉት። ፌዴራል መንግስቱም ይሁን የክልል መንግስት ከፍተኛ የሆነ ፕሮጀክቶችን እዛ ለመስራት አቅዷል። በዛ ምክንያት የተደነቃቀፉ ቀላል አይደለም። እሱንም አይተናል። በተለይ በማብራት በመንገድ እንዲሁም ደግሞ በቴሌኮም በኩል ያሉ እንትኖች ከፍተኛ የሆነ ችግር አለ። ይሄንን በአካል አይተናል። በእርግጥ ከዚህ በፊት ማለት ነው ጠቅላይ ሚኒስትሩም ከነቀምት በኋላ በሰጡት አቅጣጫ መሰረት የሚመለከታቸው የፌዴራል ተቋማት ከፍተኛ ትኩረት ሰጥተው በቦታው ለመመለስ ጥረት የተደረገ ቢሆንም ከችግሩ ስፋትና ጥልቀት አኳያ ግን በስፋት መስራት ይጠበቃል። እየሰራንም ነው የመጣ ነው። አጠናክረን የምንሰራው ይሆናል ማለት ነው። በህብረተሰቡ የተጀመሩ የግብርና የሌሎች ኢኒሼቲቮች በአጠቃላይ እጅግ ተስፋ የሚሰጡ ቢሆንም በፖቴንሻሉ ልክ ግን ይቀራል። ገና የተነካ መስራት እንደምንችል ያሳየ ነው እንጂ ብዙ ተሰርቷል ተብሎ መኩራራት ላይ የተደረሰ ደረጃ አይደለም።
ከዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ እየተላለፈላችሁ የሚገኘው የምሽት ቲቪ 57 ዘገባችን አጀንዳ ዘገባ ላይ ደርሷል። የአማራ ክልል አሁናዊ ሁኔታ የተመለከተ ትኩረታችን አጀንዳችን ሆኖ የሚዘልቅ ይሆናል። በዚህ ጉዳይ ላይ ከደቂቃዎች በኋላ ተጨማሪ ምላሽና ማብራሪያ እንዲሰጡን በቀጥታ መስመራችን የምንጋብዛቸው በወንጌል አማኞች አብያተ ክርስቲያናት ካውንስል የሀገራዊ ሰላም ኮሚቴ አባል ዶክተር ሶምሶም እስጢፋኖስ ይሆናሉ። ከደቂቃዎች በኋላ አብረውን ይቆያሉ። ከዛ በፊት የተዘጋጁ ዘገባዎች አሉ፣ እነሱ እንድትከታተሉ ልጋብዛችሁ። ከኃይል አማራጭ ይልቅ ችግሮችን በውይይት የመፍታት ባህልን መገንዘብ የዚህ ትውልድ አርበኝነት ሊሆን እንደሚገባ ተገለጸ። ሀገራዊ ዘላቂ ሰላምና የጋራ ልማትን ለማረጋገጥ አለመግባባቶችን በንግግር መፍታት ቅድሚያ ሊሰጠው የሚገባ ትኩረት እንደሆነ ይነገራል። ይመራደም በጉዳዩ ዙሪያ ተከታዩን አጠናቅሯል። ሰላምን እንደ ዋዛ ወደ ጎን ትተው የኃይል አማራጭን መንገዳቸው ያደረጉ የግጭት አዙሪቶች ኋላ ቀርነትንና ያለንን አሳጥቶ ድህነትን እንጂ ለኢትዮጵያ ያስገኙት አንዳች ጠቀሜታ የለም። የዜጎችን ሕይወት የቀጠፉ በብዙ ጊዜ ልፋትና ድካም የተገኘ ሀብትን በአንድ ጀንበር ወደ አመድነት የቀየሩ በርካቶችን ያፈናቀሉ የግጭት ክስተቶች አሁንም ድረስ የሀገርና የሕዝብ ፈተና ሆነው ዘልቀዋል። ግጭትን የሚያወግዙ ሰላምን የሚያነግሱ እልፍ አላፍ የባህላዊ እሴቶች ባለቤት በሆነችው ኢትዮጵያ በግጭት ስትፈተን ማየት ለብዙዎች እንቆቅልሽ ነው ያሰኛል። እናም አጋጥመው ካለፉ የኃይል መንገዶች ካደረሱት ጥፋት በመማር የሚያጋጥሙ የውስጥ አለመግባባቶችን ካፈሙዝ በመለስ በውይይት የመፍታት ባህል የዚህ ትውልድ አርበኝነት ሊሆን ይገባዋል። የዚህ ጄኔሬሽን የአድዋ ድል ማለት ንግግሮች፣ ችግሮች በሀሳብ እንዲፈቱ ማድረግ ነው። ስልጣኔ ማለት ይሄ ነው። መማር ማለት ይሄ ነው። 50 ዩኒቨርሲቲ ያለው ሀገር ይሄን ነው ማምጣት ያለበት። ይሄ ሁሉ ዩኒቨርሲቲ ባለበት ሀገር ላይ እዚህ አይነት ተርቢውለንትና ፈታኝ ነገሮች መግባት አልነበረበትም። በተለይም ብዙ ውድመቶችን ያደረሱ ግጭቶች ሂዶ መቋጫቸው ንግግር መሆኑን ለተረዳ ትውልድ ሳይቃጠል በቅጠል ከወዲሁ ውይይትን መርጦ ሰላምን ማጽናት ይግድ ይላል። ሰላም ሲረጋገጥ ደግሞ የብዙ ዓመታት የህዝብ የመልማት ጥያቄዎችና የመልካም አስተዳደር ጉዳዮች ምላሽ የሚያገኙበት መንገድ ይፈጠራል። ከፍ ሲልም የሀገርን ዘላቂ ሰላምና የእድገት ምህዋር ያረጋግጣል። እንደ ኢትዮጵያ ባለ በተለያዩ ጊዜያት በእርስ በርስ ግጭቶች እንደተፈተነ ሀገር ከችግሩ አጥብቆ በመራቅ ሁሌም ቢሆን የውይይት ባህልን እየተገበሩ የጋራ ልማትን ማስቀጠል የትኩረት አቅጣጫ ሊሆን ይገባ ነበር። ሰላም ነው፣ ይቅርታ ነው፣ ፍቅር ነው፣ አብሮነት ነው፣ በጋራ ልማትና ብልጽግናን ማምጣት ነው። በተለያየ ቦታ ክላሽ አንግበው በየጫካው ላሉ ወንድሞቻችን እባካችሁን ሰላምን ናቅ አናድርጋት፣ ሰላምን እንጠብቃት፣ የምትሻለው እሷ ናት ነው መልሱ። እዚህም እዚያም ያጋጠመው የሰላም እጦት ወጥቶ መግባትን፣ ተንቀሳቅሶ መስራትን፣ የሰው ልጅ ተፈጥሯዊ ኑሮ በእጅጉ ሲጎዳው ተስተውሏል። ይህ ታዲያ ዜጎችን ለዘርፈ ብዙ ምሬት፣ ሀገርን ለድህነትና ጉስቁልና የሚዳርግ በመሆኑ እንደ ኢትዮጵያ ባለ ሰፊና ለሁሉም ሊበቃ የሚችል የመልማት አቅም ያለው ሀገር ቅድሚያ ለሰላም መስጠት ከሁሉም የሚጠበቅ ነው። ህዝብና ሀገርን በሚያሳድግ አቅጣጫ መነጋገር አለብን፣ መወያየት አለብን የሚል አቋም መያዝ አለበት። ትናንት ያለፉ ነገር ግን ለግጭትና ላለመግባባት መንስኤ የሚሆኑ ጉዳዮችን በይቅርታና በሰላም በመቋጨት ዛሬን የተሻለ አድርጎ ነገን ደግሞ ለዜጎች የተመቸች ኢትዮጵያን ለመፍጠር ከግጭት ወጥቶ ውይይትን ባህል ማድረግ አማራጭ የሌለው መፍትሄም ይሆናል። ይህ በዚህ እንዳለ የአማራ ሕዝብ በሰላም እጦቱ ከገጠመው ሞት፣ መፈናቀልና ጉስቁልና ለመታደግ ብቸኛው አማራጭ ምክክር በመሆኑ ታጣቂ ቡድኑ የሰላም ካውንስሉን ጥሪ እንዲቀበል የባህር ዳር ከተማ ነዋሪዎች ጠየቁ። ግጭቱ ህብረተሰቡን ለከፋ ኢኮኖሚያዊና ማህበራዊ ቀውሶች ዳርጎታል ያሉት ነዋሪዎቹ የህብረተሰቡ ያደሩ ጥያቄዎች እንዲመለሱ፣ ሞት እንዲበቃ ሁሉም ኃላፊነቱን ሊወጣ ይገባልም ብለዋል። መንግስት ለክልሉ ሰላም ያሳየውን ቁርጠኝነት ያደነቁት ነዋሪዎቹ ለህዝብ እንቆረቆራለን የሚል የትኛውም ኃይል ለሰላም እጁን በመዘርጋት የህዝቡን ጥቅምና መብቶች ላይ መደራደርን ሊያስቀድም ይገባል ሲሉ ለኢትዮጵያ ቴሌቪዥን ተናግረዋል። በስፍራ የምትገኘው ባልደረባችን ራሄል ፍሬው የነዋሪዎችን አስተያየት አሰባስባለች። ተከታተሉትና እንመለሳለን። ገጠመው ቀውስ በጣም ከባድ ነው። ለበርካታ ወራት ለ10 ወራት ያክል ትልቅ የሆነ ቀውስ ገጥሞታል። ቀውሱም ኢኮኖሚካሊ፣ በማህበራዊ በትምህርት ዘርፍ ትውልድን ማስተማር ካልቻልሽ ቀጣይነቱ በጣም ከባድ ነው። በዚህ ከቀጠለ በጣም ከባድ ነው ለማሰብ ራሱ ስለሚከብድ። ስለዚህ ይህ ነገር እንዳይቀጥል
ማንኛውም የህብረተሰብ ክፍል ርብርብ እንዲያደርግ ሰላማችን እንዲመለስ እንፈልጋለን። ገበሬውም በዚህ ልክ ካላረሰ ይሄ የከተማውም ሰው በልቶ ማደር አይችልም። ምክንያቱም ሶርሶ የሚመጣው ገበሬ ላይ ነው። ስለዚህ ትልቁ ቦታ አሁን እዚህ ጋር ሰላም ቢሆንም በወረዳዎችም በዞኖች ወርደን እንግዲህ የሰላምን መስበክ የሰላምን ዋጋ በደንብ ከፍ አድርገን ማሳየት ይኖርብናል ብዬ አስባለሁ። እንደ ከተማ ኗሪ ስታስቢው እኛ ኑሮን ሽሮ እየበላን ይሆናል በቀን አንድ ጊዜ፣ ሌላ ደግሞ የማይበላና በተለያየ ምክንያት ችግር ላይ ያለ ስላለ እኔ ህብረተሰቡ በተለይ እናቶች፣ የሃይማኖት አባቶች አሁንም ቢሆን ደግሞ መጸለይ ያለብን ለሰላም ነው። እኛ በሃይማኖታችን እንጸልያለን፣ ሃይማኖታችን እናከብራለን ስንል ቅድሚያ ለሰላም ሰጠን ነው። በጦርነት ሳይሆን በግጭት ሳይሆን በንግግር ነው መፈታት የሚቻለው። ምንም አይነት እንትን አያስፈልገውም፣ ንግግር ብቻ ነው። ስለዚህ መንግስትም እንደ መንግስት የህብረተሰቡን ስሜት ቁጭ ብሎ በሆደ ሰፊነት አማክሮ ግጭቱን በሰላም በሰላም መፍታት። ግጭት አለኩ ነገር ግን ህብረተሰብን እስከጎዳ ድረስ ራስን ዝቅ በማድረግ የህብረተሰቡን ስሜት በማዳመጥ ወደ ሰላም ምክክር ቢመጡ አስፈላጊ ነው። ከዚህ በላይ ባንጎዳ ደስ ይላል። እኛ በጣም ነው የምናለቅስ፣ በጣም ነው የምናነባ፣ በጣም ነው የሚደብር ማለት ነው። ስለዚህ እዚህ ያለው የጸጥታ ኃይል እዚህ ያለው የጸጥታ ኃይል ምንም የአንድ እናት ልጅ ነው ያለው እና በዚህ አይነት ሁኔታ ላይ መጥተው በጠረጴዛ ዙሪያ መወያየት አለብን። ወጣት የቀን ስራ ሰርቶ እንዳያድር ብዙ ነገር እንቅፋት እየሆነ ነው እና እኔ ለዚህ ሁላ እንትን የሰላም ሁኔታ ነው እና በሰላም ውይይት ቢደረግ የሚል እንትን ያለ ለህዝብ ሲባል የማይከፈል ነገር የለም። ይህን ዋጋ ተከፍሎ መንግስትም በመንግስትነቱ ሳይሆን ህዝብን ያማከለ ለህዝብ የቆመ መንግስት ህዝብ ያው መንግስት ነው፣ መንግስት ደግሞ ህዝብ ነው። ህዝብ እስከሆነ ድረስ አጠቃላይ ያለውን ሁኔታ ለማርገብ ወይም ደግሞ ለመቀነስ እንግዲህ በበኩሉ ይሄ የተቋቋመው አካል ሰላምን እየሰበከ የተለያዩ ጥያቄዎች የሚመለሱበት መንገድ ፈጥሮ የተሻለ ስራ ይዞ ቢቀርብ ጥሩ ነው ብዬ አስባለሁ። የሰላም ካውንስሉን እኔ እንደ አንድ እናት እንደ አንድ ወጣት በጣም በተስፋ ጠብቀዋለሁ። በጣም በርካታ ኢሹዎች አሉ። እነዛን ሀሳቦች በሙሉ የሰላም ካውንስሉ ይዞ ለመቅረብ ጫካ ያሉ ወንድሞቻችንንም መንግስት አካላትንም ለማቅረብ ዝግጁ ናቸው። ስለዚህ የባካችሁ ወንድሞቻችን ለኛ ሰላም ብላችሁ ነው በየጫካው ያላችሁት። አሁንም ወደ ህብረተሰባችሁ ስሜት ተመልሳችሁ ሰላማችን ይመለስ ነው እምለው ማለት ነው። እዚህ ጉዳይ ላይ እንቆያለን። የተወደዳችሁ ባነሳነው የአጀንዳ ዘገባችን ዙሪያ ተጨማሪ ምላሽና ማብራሪያ እንዲሰጡን በወንጌል አማኞች አብያተ ክርስቲያናት ካውንስል የሀገራዊ ሰላም ኮሚቴ አባል ዶክተር ሳምሶን እስጢፋኖስ በቀጥታ መስመራችን ላይ ነው የሚገኙት። ከእሳቸው ጋር መጠነኛ ቆይታ ይኖረኛል። ዶክተር ለጊዜዎት አብዝቼ ነው የማመሰግነው። እንግዲህ አሁናዊን የአማራ ክልል የሰላም እጦት ሳቢያ በማድረግ በክልሉ የተቋቋመው የሰላም ካውንስል ጥሪ አቅርበዋል። እንግዲህ በመንግስትና በታጣቂ ኃይሉ መካከል የሰላም ውይይቶች እንዲኖርና ችግሩን ለመቅረፍ በተለይ እንደዚህ ያሉ የሰላም ጥሪ መቅረባቸው ምን ያክል ፋይዳ አለው ማለት ይቻላል? አመሰግናለሁ ሰለሞን። የሰላም ጥሪውን በዚህ ወቅት መቅረቡን ሳስብ አንድ ብርቱ ንፋስ በአገራችን እየነፈሰ እንዳለ ያለው ሰላም በሰላማዊ መንገድ የሚል ፍቅር እያለ ጥላቻ፣ አንድነት እያለ ለምን የሚል ንፋስ። ይሄ ንፋስ ከ2 ዓመታት በፊት በተወካዮች ምክር ቤት ዘልቆ በአዋጅ ብሔራዊ ምክክር ይፋ ሆነ። ከወራት በፊት የአዲስ አበባ ብሔራዊ ምክክር ላይ ታድሜ ነበር። የአንድ ሳምንት መርሃ ግብር 3 ቃላቶች ጮክ ብለው ይወጡ ነበር። አንደኛው ይበቃል የሚል ነው። ሁለተኛው ይቻላል የሚል ነው። ሶስተኛው አሁን የሚል ነው። ከነገ ዛሬ ይሻላል። ይህ ንፋስ ወደ አማራ ክልልም ዘልቆ አንድነታችንን፣ እድገታችንን በሰላም ማሳለጥ አለብን የሚል ቁርጠኝነትን ከዚህ ከታላቅ የአማራ ሕዝብ ነው ያየሁት። ይሄ ደግሞ ዝም ብሎ የመጣ አይመስለኝም። የፈጣሪ ምሕረት የጸሎታችንን መልስ እንደሆነ ያለው የሰላም ጥሪው በዚህ ወቅት መቅረቡ ያስፈለገበት 3 ምክንያቶች አሉ። አንደኛው በክልሉ ለብዙ
ጉዳት የዳረገ የከፋ የሰላም እጦት ስላለ ነው። ሁለተኛው ከዚህ ቀደም የሞከርናቸው የኃይል እርምጃዎች የምንጠብቀውን መፍትሄ ሊያስመጡልን ስላልቻሉ ነው። ሶስተኛው ደግሞ የአማራ ህዝብ እንደ ሌሎች የሀገራችን ህዝቦች ጀግና ህዝብ ስለሆነ ነው። ጦርነት ከቻለ ሰላምንም ይችላል። አማራጭ ሳይሆን ጦርነት የመጨረሻ ምራጭ ነው። ተዛማጅ ጣጣዎችን ያቃል ህዝቡ። ግን በቂ የሰላም ደጆች ስላልተከፈቱ ጥያቄዎቻችን በተገቢ ምላሽ አላገኙም በሚል የተሄደበት ነውና አሁን ደግሞ የሰላም ደጅ ተከፍቶ በሰላማዊ መንገድ ነገርን ለመጨረስ የቀረበው ጥሪ በብዙ ደስታ የአማራ ህዝብ እያስተናገደው እንደሆነ ያለው። ይህ የሰላም ጥሪ ችግሮችን ለመቅረፍ ምን ፋይዳ አለው? መቼም አስተማማኝና ዘላቂ ሰላም ሁል ጊዜ የሚገኘው በውይይትና በድርድር ነው። ደግሞ ተኩስ አቁም በራሱ መጠፋፋትን ይቀንሳል፣ ጥላቻን ያቀላል። ይሄ ደግሞ በሰከነ መንፈስ ተረጋግተን የክልላችንን የሀገራችንንም ችግር ነቅሰን መፍትሄ ለመስጠት እንድንወያይም ተኩስ አቁሙ ምቹ መደላድልን ይፈጥራል፣ ለሌሎች ክልሎችም ተምሳሌት ይሆናል ብዬ አስባለሁ። መልካም ዶክተር፣ እዚሁ ላይ አያይዘው እንዲያነሱልኝ የምፈልገው እንግዲህ ሁለቱ ወገኖች ተቀራርበው የሰላም ጥሪውን ገቢራዊ እንዲያደርጉ በማድረግ ረገድ ባለድርሻ አካላት፣ ምናልባት የሃይማኖት አባቶች፣ እንደዚሁም ደግሞ ታዋቂ ግለሰቦች፣ ብቻ በአጠቃላይ ጉዳይ ይመለከተናል የሚል ኢትዮጵያ ወዳድ ሁሉ የሚከተለው ስትራቴጂ ይኖራል ብዬ አስባለሁ እና ምን ይጠበቃል ማለት ይቻላል? መቼም አገራዊም ሆነ ክልላዊ ምክክርን ስናስብ አንድ ሶስት አቋሞች ከጀርባው እንዳሉ አያለሁ። አንደኛው የአገር የበላይ ባለቤት ህዝብ ነው። የመንግስት አካላት ህዝብ ሰፍሮና ለክቶ ኃላፊነት ከተጠያቂነት ጋር የሰጣቸው ናቸው የሚል ነው። ሁለተኛው መንግስት አውቅልሃለው እኔ በደረስኩበት ተመላለስ በሚል ህዝብን ሳያወያይ የሚሄድባቸው አካሄዶች አዋጪና ዘላቂነት የላቸውም የሚል እንድምታ ያለው ነው። ሶስተኛው በእውቀት የሆነ ምክክር ህዝብ የመረጠውን ወይንም ህዝብ የደረሰበትን እየተገበርን እንድንሄድ እድል ይሰጣል። ይሄ ደግሞ መተማመንንና ሰላምን ያሰፍናል። ከተገንጥሎ ትክክለኛነት በጋራ የሄድንበት ስህተት ይሻላል። ስለዚህ የአማራ ህዝብ ጊዜ ወስዶ 8 የምክክር መድረኮችን አመቻችቶ 2 አቋሞችን ይፋ አደረገ። አንደኛው ችግራችንን ያለ ኃይል በሰላማዊ መንገድ እንፍታ የሚል ነው። ሁለተኛው ደግሞ ያለምንም ቅድመ ሁኔታ በአስቸኳይ የተኩስ አቁም ይደረግ የሚሉ ድንቅ የህዝብ ድምጾች ናቸው፣ ሊከበሩ የሚገባ። ይህንን ከማስፈጸም አኳያ መቼም ባለድርሻ ያልሆነ የአማራ ህዝብ ባይኖርም ሂደቱን በፊት አውራሪነት የሚመሩ ግን 5 አካላት እንዳሉ አስባለሁ። አንደኛው ይህ ቀንበር የተጫነባቸው ይህ የህዝብ አደራ የተሰጣቸው 15 አባላት ያሉት የሰላም ካውንስል ነው። ይህ አካል ገለልተኛ፣ ነፃ፣ ግልጽ እና አሳታፊ በሆነ መንገድ ሂደቱን መከወን ይጠበቅበታል። ከዚያ በተጨማሪ ወሳኝ አይደለም፣ አወያይም አይደለም። ይህ ግን አመቻች የተባለ አካል ነው። ከዚህ አካል ሌላው የሚጠበቀው
የመንግስትንና የትጥቅ ትግል ተፋላሚዎችን የህዝብን ጥያቄ ይዞ ያለ ቅድመ ሁኔታ የተኩስ አቁም እንዲያደርጉ ጥያቄ ሊያቀርብ ይገባል። መልካም። እነርሱም ሰላም በሰላማዊ መንገድ የሚለውን አንግበው ለሰላም ያላቸውን ቁርጠኝነትና በወንጌል አማኞች አብያተ ክርስቲያናት ካውንስል የሀገራዊ ሰላም ኮሚቴ አባል ዶክተር ሳምሶን እስጢፋኖስ በቀጥታ መስመራችን ማብራሪያና ምላሽ ስለሰጡ እናመሰግናለን። መልካም ምሽት ይሁን። አሁን ደግሞ የተጠናቀረውን የአየር ትንበያ ሁናቴ የተከታተሉትና እንመለሳለን። በዛሬው ዕለት በሰሜን በመካከለኛው በምዕራብና በደቡብ ምዕራብ የሀገሪቱ አካባቢዎች ላይ የተስፋፋና የተጠናከረ የዳመና ሽፋን ነበራቸው። ከዚህም ጋር ተያይዞ በአዲስ አበባ፣ ነቀምቴ፣ መቀሌ፣ ጎንደር፣ ባህር ዳርና ኮምቦልቻ ዝናብ ተመዝግቧል። በነገው ዕለት የክረምት ዝናብ ተጠቃሚ በሆኑት የሀገራችን አካባቢዎች ላይ ዝናብ ሰጪ የአየር ሁኔታ ክስተቶች በተመሳሳይ ሁኔታ ቀጣይነት ይኖራቸዋል። ከዚህም ጋር ተያይዞ በሁሉም ዞኖቻቸው በብዙ ቦታዎቻቸው ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ። በተጨማሪም ማዕከላዊና ምስራቅ ትግራይ፣ ምስራቅ አማራ፣ ደቡብ አፋር እንደዚሁም ምስራቅ ወለጋ፣ ኢሉባቦር፣ ቡኖ በደሌና ጅማ በ24 ሰዓት ውስጥ ከ30 ሚሊ ሜትር በላይ ከባድ መጠን ያለው ዝናብ ያገኛሉ። በነገው ዕለት የሀገሪቱ የቱሪስት መዳረሻ የሆኑት ዋና ዋና ከተሞች የሚኖራቸው የአየር ሁኔታ አዲስ አበባ፣ ጅማ፣ ነቀምቴ፣ ደብረ ማርቆስ ዝናባማ፣ ባህር ዳር፣ ሰመራ ዝናባማ፣ በተመሳሳይ ላሊበላ፣ መቀሌ፣ አዳማ፣ ጎንደር ዝናባማ የአየር ሁኔታ ይኖራቸዋል። የአየር ሁኔታ ዘገባችን እስካሁኑ ነበር። መልካም ምሽት። ኃይሉ ነገሰ እናመሰግናለን። ይህ ዜና በቀጥታ እየተላለፈላችሁ የሚገኘው ከኢትዮጵያ ቴሌቪዥን ነው። ከውጭ የመረጥነው ጉዳይ እናገራችሁ። የአሜሪካ ጠቅላይ ፍርድ ቤት ዶናልድ ትራምፕ በስልጣን ዘመናቸው የተጠረጠሩባቸው ወንጀሎች ተጠያቂ እንደማያደርጋቸው ወሰነ። የፍርድ ቤቱን ውሳኔ ተከትሎ የአሜሪካው ፕሬዝዳንት ጆ ባይደን ውሳኔው የሀገሪቱን የሕግ የበላይነት የሚያቀጭጭ ነው ሲሉ ወርፈውታል። ተስፋዬ ለሜሳ 2021 ጥር 6 የቀድሞ ፕሬዝዳንት የዶናልድ ትራምፕ ደጋፊዎች በካፒቶል ሂል ገብተው ካደረሱት ጥቃት ጀምሮ ትራምፕ በአብዛኛው ስማቸው ከፍርድ ቤት ጋር ተያይዞ ይነሳል። ትራምፕ